ሊካሄድ 4 ቀናት ብቻ የቀረውን ሀገራዊ የምክክር ጉባኤን እያሰናዳ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን ከመላ ሀገሪቱ ለተውጣጡ የምክክር ተሳታፊዎች የቅድመ ምክክር ገለጻ መስጠት ጀምሯል። ይህም ተመካካሪዎች ወደ ጉባኤው ከመግባታቸው አስቀድመው ስለ ምክክር ጉባኤው ስነ ምግባር በተገባ ያወቁ እንዲሆን የሚያግዝ ነው። ዛሬ ጀምሮ ለሚቀጥሉት 2 ቀናት ስለ ስራው ሂደት፣ ስለ ስነ ዘዴው፣ ሜቶዶሎጂው፣ ስለ ኮድ ኦፍ ኮንዳክት፣ ስለ የሚከተሉት የምክክር ስነ ምግባር የመሳሰሉትን በዝርዝር ስለ ሀገራዊ ምክክር ሂደቱ ገለጻ ይደረግላቸዋል። ዛሬ ጠዋት ጥሩ ጀምረዋል። አሁንም እየቀጠሉ ናቸው። የጉባኤው ተሳታፊዎች የተለዩ አጀንዳዎችን በሚገባ ለይተው በቡድን ውይይቶችን በማድረግ በተግባቡበት ሀሳብ አደራጅተው የመግባቢያ ምክረ ሀሳብ እንዲሆን ያደርጋሉ። በዚህ ሁሉ ሂደት ውስጥ ታዲያ ለሚያጋጥም የግልጽነት ችግር በኮሚሽኑና በተዘጋጁ ባለሙያዎች በኩል መፍትሄ እንዲያገኝ ይደረጋል። ቅርቃር ሲፈጠር ፓነል ኦፍ ኤክስፐርትስ የምንላቸው ምሁራን፣ ትልልቅ ጎምቱ መምህራን አሉ። ኮንቬነርስ ወይም አመቻቾች የምንላቸው ለሀገር የከበዱ ትልልቅ የምናከብራቸው ሽማግሌዎችና እናቶች ይኖራሉ። ስለዚህ እነሱ በጋራ ያሉበት በዚህ በቅርቃሩ ላይ ሂደት ላይ እኛንም ጨምሮ እዛ ላይ ይታያሉ እና በዛ ሂደት በኩል ወደ መግባባት የሚመጣበትን መንገድ አካሄድ የራሱ የሆነ መመሪያ እና የአሰራር ሂደት ተፈጥሯል። በዛ የሚካሄድ ይሆናል። በእርግጥ የምክክር ጉባኤው በውጤት እንዲገለጥ ከሁሉም የሚጠበቅ ድርሻ አለ። እናም ተሳታፊዎች በዛ ልክ የድርሻቸውን መወጣት መቻላቸው ለነገዋ የተሻለች ሀገር መገንባት ጡብ ማስቀመጥ ነው። ከራስም ድርሻ አለ። ይሄ ድርሻ ምንድን ነው? በምንመካከርበት ጊዜ በትዕግስት ሀሳባችንን በመደማመጥ አንዱ አንዱን በመስማት የበኩላችንን ድርሻ ለመወጣት የሚጠበቅብኝን ሁሉ ለማድረግ ዝግጁ ነኝ። በምክክሩ ላይ ወይም ደግሞ በቀረቡ አጀንዳዎች ላይ ይሄ ከተለያየ ህዝብ ወክሎ የመጣ ተሳታፊ እንዴት አድርጎ የሀገሪቷን መጻኢ ዕድል ላይ ውሳኔዎቹን አሳልፎ ሀገሪቷን የሚያሻግር ጉባኤ ለማካሄድ የሚያስችለውን በአጠቃላይ አካሄዱን ገለጻ ተደርጎልናል። በጣም ጥሩ ነበረ። በሰነድ ተደግፎ የቀረበ ነው። ስለዚህ በጣም ተረድተናል፣ ለተሳትፎ ተዘጋጅተናል ማለት ነው። ለዛም ደግሞ ዛሬ መሰጠት የጀመረው የቅድመ ጉባኤ ማብራሪያ ግንዛቤን በማሳደግ ረገድ ሚናው የጎላ ሆኖ ማግኘታቸውን ያነጋገርናቸው ተሳታፊዎች አጫውተውናል። ሀገሪቷን አሻጋሪ የሆነውን ውሳኔ ለመወሰን የኢትዮጵያ ልጆች ተሰብስበዋል። ከዚህ አንጻር ዛሬ የነበረው ኦሪየንቴሽን በአጠቃላይ በምን ይሆናል፣ አፈጻጸሙ እንዴት ነው፣ እንዴት አድርገን ነው ምክክሩን የምናካሄደው፣ አጀንዳዎቹ ተጠቃለው ወደ 8 አጀንዳ ሆነዋል። እነዚህ 8 አጀንዳዎች በምን አይነት ሁኔታ ነው እየተወያየን ያንዳንዱ ሰው ነፃ ገለልተኛ እና በጣም አሳታፊ በሆነ መንገድ እንዴት አድርጎ ይሄዳል። እየተሰጠ ያለው ገለጻ ለምናደርገው ሀገራዊ ምክክር በጣም እጅጉን የሚጠቅም ግንዛቤ ያገኘንበት ነው። ጥሩ እንዴት መመካከር እንዳለብን፣ እንዴት መግባባት እንዳለብን፣ የምክክሩ ሂደት እንዴት እንደሆነ የሚያስረዳ ነውና በጣም ለዋናው ምክክር ጠቃሚ ግንዛቤ ያገኘንበት ነው። ባለፉት የአጀንዳ ማሰባሰብ ሂደት ውስጥ እንደ ሀገር በክልሎችና በአስተዳደራዊ መንገድ የሚፈቱ ሆነው የተገኙ አጀንዳዎች አሉ። እነዚህ አጀንዳዎችም መፍትሄ እንዲበጅላቸው ለመፍትሄ ሰጪው አካል ሊተላለፉ መዘጋጀታቸውን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ነግረውናል። በፖሊሲ ምክንያት፣ አፈጻጸም ምክንያት ህገ መንግስቱ ላይ ኖረው የማስፈጸም አቅም ጠፍቶ ወይም ፍላጎት ጠፍቶ ዜጎች የሚበደሉባቸው ሂደቶች ይኖራሉ። ስለዚህ እነኚህ በሙሉ ተመንጥረው ለፌዴራል፣ ለክልሎችና ለሁለቱ ከተማ መስተዳድሮች በቅርቡ በትንሽ መጽሐፍ መልክ ተሰድረዋል፣ ይሰጣሉ። በጉባኤው የሚሳተፉ ኢትዮጵያውያን የሚገኙበትን ጉዳይ በውጤት እንዲገለጥ ከሚያደርጉት ጥረት በተጓዳኝ ሁሉም የበኩሉን ድርሻ እንዲወጣም ዋና ኮሚሽነሩ አስገንዝበዋል።